ሰላም ጤና ይስጥልኝ። ዶክተር ትንሳኤ ነኝ። ዛሬ ከማስጠንቀቂያ ነው መጀመር የምፈልገው። አዎ ከማስጠንቀቂያ። ታውቃላችሁ፣ እድሜያችሁ እየገፋ ሲሄድ የመጀመሪያው የድካም ምልክት የሚያሳየው የሰውነታችን ክፍል እጃችን ወይም ወገባችን አይደለም፣ ነገር ግን እግራችን ነው። በትክክል እግራችን መጀመሪያ መስነፍ ይጀምራል እና ሲደክም የመድከም ወይም ቀስ የማለት ስሜት ብቻ አይደለም፣ ነፃነታችሁንም ማጣት ነው። አስቡት፣ ቤታችሁ ውስጥ ያለውን ደረጃ መውጣት ሳትችሉ ስትቀሩ፣ ከወንበር ለመነሳት ስትታገሉ ወይም ከዛ የባሰ መውደቅ ህይወታችሁን እስከ መጨረሻው ሊቀይረው ይችላል። ያስፈራል አይደል? ነገር ግን ጥሩ ዜና አለ። ያ የእናንተ መጨረሻ መሆን የለበትም። እግራችሁ ልክ እንደ ቤት መሰረት ነው። መሰረቱ ጠንካራ ሲሆን ሁሉም ባለበት ይቆያል እና ዛሬ የእግራችሁን ጥንካሬ የሚጠብቁ ፍሌክሰብል እና ወደ ፈለጋችሁት ቦታ እንዲወስዳችሁ የሚያደርጉ 3 ምግቦችን የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በቀላሉ ልታገኟቸው የምትችሏቸውና ምግባችሁ ውስጥ ልታካትቷቸው የሚገቡ ምግቦች ናቸው እና ይህን ምክር ተግባራዊ ካደረጋችሁ በእርግጠኝነት ልዩነቱን በሳምንት ውስጥ ትመለከቱታላችሁ። ምርጥ የሚባለውን ደግሞ በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ይህም ምግብ የእግራችሁን ጥንካሬ ብቻ የሚጨምር አይደለም፣ ነገር ግን በተጨማሪም ለአእምሮ እና ለልብ ጤናም የሚጠቅማችሁ ነው። በቀጥታ ከመጀመራችን በፊት ይህን ጥያቄ ልጠይቃችሁ እፈልጋለሁ። እግራችሁን የመድከም ስሜት ተሰምቷችሁ ያውቃል? ምናልባት ደረጃ ስትወጡ ሊከብዳችሁ ይችላል፣ ወይም ባላንሳችሁን ለመጠበቅ ተቸግራችሁ ሊሆን ይችላል። መልሱ አዎ ከሆነ ይህ ቪዲዮ ለእናንተ ነው። ዝግጁ ናችሁ? እንቀጥል። ለምንድን ነው እግራችሁ መጀመሪያ የሚሰንፈው? አንድ ነገር ልጠይቃችሁ። ደረጃ መውጣት ከበፊቱ ትንሽ ከበድ ብሏችኋል ወይስ ከወንበር ለመነሳት ትንሽ አዳግቶታል? ይህ ከጭንቅላቶት አይደለም። ለዚህ ሳይንሳዊ የሆነ ማብራሪያ አለ። እድሜያችን እየገፋ ሲሄድ ሰውነታችን ሳርኮፒኒያ በሚባል ሂደት ውስጥ ያልፋል። ይህም ማለት ተፈጥሯዊ የጡንቻ መጠንና ጥንካሬ መቀነስ ማለት ነው። ይህ አስደንጋጭ የሆነ እውነታ ነው። 40ዎቹ መጀመሪያ ሲደርሱ የጡንቻዎትን መጠን በ1% ያጣሉ በየዓመቱ። 60 ዓመቶ ላይ ሲደርሱ ቁጥሩ እጥፍ ይሆናል። ነገር ግን ብዙ ሰዎች የማያውቁት ተጽዕኖ መጀመሪያ የሚደርሰው እግራችሁ ላይ ነው። ለምን? ምክንያቱም ከሰውነታችሁ ጡንቻዎች በጣም ትልቁና ብዙ እንቅስቃሴ የሚበዛበት ክፍል ስለሆነ ነው። በእያንዳንዱ ቀን እግራችሁ በምታደርጓቸው እንቅስቃሴዎች ሁሉ ይሸከማችኋል። በእያንዳንዱ ወንበር ላይ ስትቀመጡ የምታደርጉት እንቅስቃሴ ልክ እንደ ቤት መሰረት ነው። ሁልጊዜ ጫና ላይ ነው። ሁልጊዜ ክብደት ይሸከማል። በዚህ መልኩ ላብራራላችሁ። ጡንቻዎቻችሁን እንደ ባንክ ቁጠባ አካውንት አስቧቸው። ወጣት እያላችሁ ሰውነታችሁ ያለማቋረጥ ጥንካሬንና ቅልጥፍናን ወደ አካውንቱ ይሰብስባል። ነገር ግን እድሜያችሁ እየገፋ ሲሄድ ያከማቸውን ማውጣት ይጀምራል። ምክንያቱም እግራችሁ በጣም ብዙ ጊዜ ጥቅም ላይ ስለሚውል ነው እና ውጤቱ መጀመሪያ የሚጀምረው በትንሹ ነው። ምናልባት መጀመሪያ ላይ ስትራመዱ እግራችሁ ሊከብዳችሁ ይችላል፣ ወይም ባላንሳችሁን ለመጠበቅ መደገፊያ ልትፈልጉ ትችላላችሁ። ነገር ግን በጊዜ ሂደት ለውጡ እየተባባሰ ይሄዳል። በፊት የምታደርጓቸው እንቅስቃሴዎች እንደ ዳንስ ወይም ልጃችሁን ማሯሯጥ እየከበዳችሁ ይመጣል። ነገር ግን ከዛ የበለጠ ማስጠንቀቂያ አለ። የእግራችሁ ጡንቻ ሲደክም የድካም ስሜት መሰማት ብቻ አይደለም፣ ሌሎች ላይ ጥገኛ ልትሆኑ ትችላላችሁ። ጥናቶች እንደሚያሳዩት የሰነፈ እግር ከመውደቅ ጋር በቀጥታ ይያያዛል እና ለትላልቅ ሰዎች አንድ ጊዜ መጥፎ አወዳደቅ ከወደቁ ለማገገም ብዙ ጊዜ ይፈጅባቸዋል ወይም ከዛ የባሰ ሊሆን ይችላል። መውደቅ ቀዳሚ የሆነ ከጉዳት ጋር የተያያዘ የሞት መንስኤ ነው። ከ65 ዓመት በላይ ለሆኑ አዋቂዎች ይህን መስማት ከባድ ነው አይደል? ነገር ግን ጥሩ ዜና፣ ሳርኮፒኒያ ወይም ከዕድሜ ጋር ተያይዞ የሚመጣ የጡንቻ መጠንና ጥንካሬ መቀነስ ተገቢ የሆነ መላ በመጠቀም የእግራችሁን ጥንካሬ መመለስ ትችላላችሁ፣ እድሜያችሁ ምንም ያህል ቢሆን። ሌላው ነገር ትንሽም ቢሆን የእግር መድከም ምልክት ካያችሁ ችላ አትበሉ፣ ምክንያቱም በጊዜ መፍትሄ መስጠቱ የተሻለ ውጤት እንዲኖረው ያደርጋል። የእግራችሁን ጥንካሬ ለመጠበቅ የሚረዱ 3 ምግቦች። አንደኛ፣ ፋቲ ፊሽ ወይም ቅባታማ አሳ። ጡንቻ የሚገነባው ፋቲ ፊሽ እንደ ሳልሞን፣ ማክሬል እና ሰርዲን ልትመገቧቸው የሚገቡ በጣም ኃይለኛ ምግቦች ናቸው። ለምንድን ነው እነዚህ አሳዎች አስገራሚ የሆኑት? በኦሜጋ ፋቲ ስሪ አሲድ የበለጸጉ ናቸው። እነዚህ እንደ ማንኛውም ፋት አይደሉም። ጤናማ የምንላቸው ስቦች አሉ፣ ሰውነታችን የማይሰራቸው ነገር ግን ለሰውነታችን እጅግ አስፈላጊ የሆኑ። ታዲያ እነዚህ ኦሜጋ 3 ለጡንቻዎቻችሁና ለመገጣጠሚያችሁ እንደ ዘይት ናቸው። ኢንፍላሜሽንን ለመቀነስ ይረዳሉ። ይህም ለጡንቻ መገተር እና ለጡንቻ ህመም ያጋልጣል። በተጨማሪ ጡንቻ ቶሎ እንዲያገግም ይረዳሉ።
ፋቲ ፊሽ ከፍተኛ በሆነ ፕሮቲን የተሞላ ነው። ይህም ለጡንቻ ግንባታ ወሳኝ ያደርገዋል። አንድ ትንሽ የተጠበሰ ሳልሞን አንድ ጊዜ ስትመገቡ ከ20 ግራም በላይ ፕሮቲን እና ብዙ ኦሜጋ 3 ታገኛላችሁ። እና አስፈላጊ የሆኑት ንጥረ ነገሮች እንደ ቪታሚን ዲ ያሉት ጡንቻንና አጥንትን ለማጠናከር ይረዳሉ። ሌላው ደግሞ አሳ የማትወዱ ከሆነ ቺያ አሲድ እና ወልነትስ ካሉት እጽዋቶች ኦሜጋ 3 ማግኘት ትችላላችሁ። ወይም የአሳ ዘይት ከፋርማሲ በመግዛት መጠቀም ትችላላችሁ። ጥናቶች እንደሚያሳዩት በመደበኛነት ኦሜጋ 3 የሚመገቡ አዋቂ ሰዎች የጡንቻ መጠን መቀነስን በ20% ይቀንሳል። ሁለተኛ፣ የወተት ተዋጽኦ። የወተት ተዋጽኦ እንደ ወተት፣ እርጎ እና ቺዝ ከመጣፈጣቸው የበለጠ የእግራችሁን ጤናና ጥንካሬ ለመጠበቅ አስፈላጊ ናቸው። እድሜያችን እየገፋ ሲሄድ ጥንካሬያችን እና ሞቢሊቲያችን ለመጠበቅ ሰውነታችን ተጨማሪ ድጋፍ ይፈልጋል። ፕሮቲን እና ካልሲየም። ከፕሮቲን እንጀምር። ፕሮቲን ለጡንቻ ግንባታ ወሳኝ ነው። በእያንዳንዱ ጊዜ ስንንቀሳቀስ፣ ስንቆም፣ ደረጃ ስንወጣ መስል ፋይበራችን ላይ ጥቃቅን ጉዳት ይደርሳል። ይህን ጥቃቅን ጉዳት ለመጠገን ሰውነታችሁ ፕሮቲን ያስፈልገዋል፣ ጡንቻዎቻችሁን ጠንካራ ለማድረግና ቀልጣፋ ለማድረግ። ነገር ግን ችግሩ ምንድን ነው? እድሜያችን እየገፋ ሲሄድ ሰውነታችን ጡንቻ የመገንባትና ጥንካሬውን የመጠበቅ አቅሙ እየቀነሰ ይመጣል። ለዛ ነው በቂ ፕሮቲን ማግኘት ምንም ለድርድር የማይቀርብ ጉዳይ ነው። ቀልጣፋና በራሳችሁ መንቀሳቀስ እንድትችሉ የወተት ተዋጽኦ ከፍተኛ የሆነ የፕሮቲን ይዘት አላቸው። አንድ ብርጭቆ ወተት 8 ግራም ፕሮቲን እንዳለው ታውቃላችሁ? ከአንድ የታሸገ ፍሌቨር የሌለው እርጎ 20 ግራም ፕሮቲን ታገኛላችሁ። ይህም ለጡንቻችሁ በቀጥታ ጥንካሬ እንዲሰጥ ያስችለዋል። ሶስተኛ፣ አረንጓዴ ቅጠል ያላቸው አትክልቶች። አረንጓዴ ቅጠል ያላቸው አትክልቶች እንደ ስፒናች፣ ጎመን እና ጤና አዳም ያሉ አትክልቶች በቪታሚን ኬ፣ ፖታሲየም እና ማግኒዚየም ባሉ ንጥረ ነገሮች የበለጸጉ ናቸው። ቪታሚን ኬ የአጥንት ጥንካሬ ከሚጠብቁ ንጥረ ነገሮች አንዱ ነው። እንደ ማጣበቂያ አስቡት። ሰውነታችሁ ካልሲየምን አብዞርብ እንዲያደርግና አጥንታችሁ ጋር እንዲቆይ ያደርጋል። ያለ በቂ ቪታሚን ኬ የምትመገቡት ካልሲየም ሁሉ ስራውን በአግባቡ መስራት አይችልም። ጥናቶች እንደሚያሳዩት በምግባቸው ላይ በቂ ቪታሚን ኬ የሚያገኙ ሰዎች እድሜያቸው እየገፋ ሲሄድ ለአጥንት መሰበር የመጋለጥ እድላቸው በእጅጉ ይቀንሳል። አሁን ደግሞ ስለ ማግኒዚየም እናወራ። ማግኒዚየም ጡንቻችሁ ስራውን በአግባቡ እንዲሰራ እና ከህመም ነፃ እንዲሆን ያደርጋል። ሌላው ደግሞ ፖታሲየም ነው። የጡንቻ መዛልን ይቀንሳል። ፖታሲየም በሰውነታችሁ ውስጥ ያለውን የኤሌክትሮላይት ባላንስ ለመጠበቅ ይረዳል። በተጨማሪም ጡንቻዎቻችሁ በቂ ውሃ እንዲያገኝ እና ስራውን በአግባቡ እንዲሰራ ያደርጋል። ሌላው ቦነስ ደግሞ አረንጓዴ ቅጠል ያላቸው አትክልቶች ለእግሮት ብቻ አይደለም የሚጠቅሙት፣ ለጠቅላላ ጤንነቱ በጣም አስደናቂ ጠቀሜታ ይሰጣሉ። ከእነዚህም ውስጥ ለልብ ጤና፣ የምግብ መፈጨትን ያሻሽላሉ እና የአእምሮ ተግባርንም ያሻሽላሉ። በጆርናል ኦፍ ኒውትሪሽን የታተመ ጥናት እንደሚያሳየው አረንጓዴ ቅጠል ያላቸውን አትክልቶች በመደበኛነት የሚመገቡ ሰዎች እድሜያቸው ሲጨምር ለጡንቻ መድከም የመጋለጥ እድላቸው በ30% ይቀንሳል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።